ወንድሙ ስደት በአረብ ሀገር እየገደለ ያለበት ለምንድን ለሴት ብለው ማለት ነው። የአንድ ሀገር ልጆች ናቸው። ሟቹ ጊራና ነው፣ ገዳው ደግሞ ዶሮ ግብር ነው። ከወልዳያ ወዳ ዶሮ በሴት ምክንያት ነው ሰርጉ ወደ ሀዘን እየተቀየረ መሪና ነው ቁባ ሴት ሲፎግርና ቂጣቸውን እስኪያልባቸው ድረስ ጨፍረው ከዛ ሌላ ሁከት ሌላ ደግሞ ግድያ ምናምን ያችሁት ቤተሰቦቻችሁን ለመርዳት የወጣችሁት ራሳችሁን ለመቀየር። እኔ ገና መች መታኋት ኑ ካሜራ ያዙልኝ። 3 ሴቶች በአንድ ግቢ ውስጥ ምንም አይነት መከላከያ በሌላት ምስኪን እህታችን ላይ የፈጸሙት ኢሰብአዊና አረመናዊ ጥቃት መላውን ህዝብ አስቆጥቷል። እቺን ሚስኪን የደሃ ልጅ በዚህ መልኩ ሲያሰቃዩ ነበር። በእህታችን ለቅሶ ቪዲዮ ቀርጸው የተሳለቁባት ግለሰቦች ለህግ እንዲቀርቡ ማህበረሰቡ እየጠየቀ ነው። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ዱንያ ተከበራችሁ ለይከታችሁ ባላችሁበት የአላህ ሰላም ዝነት ረዲቸር ኢንሻአላህ ዛሬ ከመግቢያው እንደተመለከታችሁት እጅግ በጣም የሚያሳዝኑ የተለያዩ ቪዲዮዎችን ተመልክተናል። እንግዲህ በጣም ይቺ ህፃን ልጅ በጣም ነው አንጀቴን የበላቸው። ለብዙ ሰዓታት ማታ ነበር የተመለከትኩት፣ ጧት በደንብ ነው ያየሁት ቪዲዮቹን። እስካሁን ድረስ አይምሮ ላይ የተመላለሰ ነው። ይሄን ቪዲዮ ለብዙዎች ሼር አድርጉት። ወላሂ ለም ሰራተኛ ትመስለኛለች። በዚህ መልኩ እየቀጠቀጧት ይገኛሉ እነዚህ 3 ሴቶች ማለት ነው። ምስኪን ውሃ እየደፉባት ምን እያሉ እኔ እንጃ። ይሄን ያክል ግፍ እዚህ ሀገር ላይ ያለ እስኪያስብል ድረስ ማለት ነው። ቪዲዮዎችን እንመለከታለን። ከዛም አልፎ ደግሞ ሳውዲ ላይ እየተገዳደላችሁ ነው አሉ። በሰርግ መሃል ከባድ ብጥብጥ እየተነሳ ነው አሉ። እየተመለከተም ነው አሉም አይደለም እየተፈጸመ ነው። ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ወንድሙን በስደት በአረብ ሀገር እየገደለ ያለበት ለምንድን ለሴት ብለው ማለት ነው። ምን አይነት ዘመን ላይ የደረሰው? ኢና ሊላሂ ወኢና ኢለይሂ ራጂዑን። አስተግፊሩላህ አልዓዚም። በጣም የሚያሳፍር ከሰሞኑ የተለያዩ መረጃዎች እየወጡ ነው። በሴት ምክንያት ነው ሰርጉ ወደ ሀዘን እየተቀየረ፣ በዛ መልኩ ደግሞ ጨፈራው ሌላ ምናምን። እስኪ ቪዲዮዎች በጋራ እንመልከት በዋናነት ማለት ነው። የሳዑዲውን ቅድሚያ ላቀርብላችሁ በትንሹም ቢሆን እንደዚህ ተመልከቱ እስኪ። የአንድ ሀገር ልጆች ናቸው። ሟቹ ጊራና ነው፣ ገዳው ደግሞ ዶሮ ግብር ነው። ከወልዳያ ወዳ ዶሮ ግብር ሀረና ከንትን። ልጅቱ የሀረር አባትየውንም ስሞታ ራሱ በአካል ሄዶ ገዳው ፎክሮ ነው የሄደውና አባትየው ከሰርጉ እንደሄድ ልጁ አልፈለገም ነበር። ግን ልጁ ደግሞ መሪና ነው ቁባ ሴት ሲፎግርና እናት አባቱ ተይዘዋል። የጀማ ቪዲዮን በትንሹም ቢሆን ተመልክታችኋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከእንደዚህ አይነት ሙሲባ አላህ ይጠብቀን ለማለት እወዳለሁ። እጅግ እንግዲህ ስላልተመቻቸኝ ቁጭ ብዬ ልሰራ እንደው መልእክት ላስተላልፍ እድሉን አላገኘውም። ስለዚህ አሁን ደግሞ ቢያልፍም ነገሩ 2 ቀን 3 ቀን ነው ገና ያለፈው። ሌላም ትናንትና ጉዳይ የሆነ ችግር ተፈጥሯል በጅዳ ማለት ነው። ይህ ነገር የተፈጠረው በተከበረው ሀገር በመዲና በነብዩ ሀገር ነው። እንግዲህ ይህ ገዳይ ነው፣ እቺ ደግሞ አስገዳይ ናት ማለት ነው። ሹማ ገዳዩ ደግሞ ይህ ነው ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዛም አልፎ ደግሞ በዚህ መልኩ ነበር ሲጨፍሩ የነበረው። ሱብሃንአላህ እያያችሁ ነው፣ እየተመለከታችሁ ነው። በይሄ እንደዚህ ቅውጥ አድርገው ኢጃዛ ቤት እንትን ብለው ሰርግ ብለው ሙዚቃቸውን ሌላ ዓለም ውስጥ እንትን ሆነው በቃ መሬት አይንካኝ እስኪሉ ድረስ እስኪያልባቸው ቂጣቸውን እስኪያልባቸው ድረስ ጨፍረው ከዛ ሌላ ሁከት ሌላ ደግሞ ግድያ ምናምን። እንደዚህ አይነት አጸያፊ ተግባር የወጣችሁት ቤተሰቦቻችሁን ለመርዳት የወጣችሁት ራሳችሁን ለመቀየር በባህር በምን አቆራርጣችሁ ስንት በረሃ ስንት ችግር ጠብሷችሁ ከዚህ ሂዳችሁ በሴት ትጣላላችሁ። ከዚህ ሂዳችሁ ሴቷ እንደዚህ ነው እያለች ሴቷ ወንዱን ታባላለች። ወንዱ ደግሞ በስሜታዊ በምናምን እንትን ብሎ ከአቅሉ ሌላ ዓለም ውስጥ ገብቶ ግድያ እስከመፈጸም ድረስ በእናንተ ምክንያት ይሄው ተፍትሽ ተጀምሯል። ብዙዎች እየታፈሱ ይገኛሉ። ራሳችሁ ሙሲባ ሆናችሁ ሰው ላይ ሙሲባ የምታመጡ ምን አይነት በደዋ አስተሳሰብ ነው? ወላሂ እጅግ በጣም የምታሳፍሩ ናችሁ።
እንደዚህ ብዙዎቻችሁ አይደለ በጣም መልካም በጣም ጀግና በጣም ታታሪ ራሳችሁን ህይወት ቀይራችሁ የቤተሰቦቻችሁን ህይወት ቀይራችሁ ትልቅ መልካም ቦታ ላይ የምትሳተፉ ብዙዎች አላችሁ። በዛው ልክ ደግሞ ብዙዎች የምታለምጧላችሁ በየጭፈራ በየኢጃዛ ቤት እየወረዳችሁ ሰው መተንኮል የሴት ገንዘብ ቁጭ ብሎ መብላት ሴቷን አገባሻለሁ ብሎ ሌላ ተግባር ውስጥ የምትፈጽሙ ብዙ አካላቶች አላችሁ። ልትጠነቀቁ ይገባል። አላህን ልትፈሩ ይገባል። ይሄ ካልሆነ ደግሞ ትልቅ ሙሲባ ነው የሚመጣባችሁ ልክ እንደዚህ ማለት ነውና እባካችሁ ወጣችሁበት መንገድ ብዙ አላማ አላችሁ። አላህ አላማችሁን ከንያችሁ በላይ ያሳካላችሁ። ነገር እንደዚህ አይነት ቦታ ላይ የምትሳተፉ ሰዎች ከዛም አልፎ ገብቷችኋል። እርስ በርስ እዛ ጠላት ከመሆናችሁ አልፎ እዚህ ቤተሰብ ጠላት ነው የምታስፈሩት። ገብቷል። የሟቹ ቤተሰብ የገዳዩን ቤተሰብ ይፈልጋል። ብዙ ሌላ ነገር ውስጥ የምትገቡትና ጥንቃቄ አድርጉ ለማለት እወዳለሁ። እና እንደዚህ አይነት ነገር መስማት ለጆሮ ራሱ ያስጠላል። ስርዓታችሁን ያዙ። በዛ አጋጣሚ እናንተ ደግሞ በልጥ የምታውቁት ነገር ካለ በዚህ በሐሳባችሁን ስጡበት በዚህ ጉዳይ ላይ ማለት ነው። ሌላኛው ደግሞ በዙ በሀገራችን ነው በየጊዜው በቃ የሰው አረመኔነት ከሰውነት ተራ ወጥቶ ሰው ማሰብ ካቆመ በጣም ኒንጃ። እኔ ገና መች መታኋት። ኑ ካሜራ ያዙልኝ። 3 ሴቶች በአንድ ግቢ ውስጥ ምንም አይነት መከላከያ በሌላት ምስኪን እህታችን ላይ የፈጸሙት ኢሰብአዊና አረመናዊ ጥቃት መላውን ሕዝብ አስቆጥቷል። ካሜራ እየተቀባበሉና ራሳቸውን እየቀረጹ ያቺን አቅመ ደካማ የድሃ ልጅ ሲደበድቡ ቅንጣት ታክል ርህራሄ አልነበራቸውም። የሰው ልጅ ስቃይ እንደ መዝናኛ በመቁጠር እኔ ልምታ እኔ ልርገጥ እያሉ በጥፊና በርግጫ ተፈራረቁባት። ዝፈኝ እያሉ ማንገላታታቸው የጭካኔያቸውን ጥግ ያሳያል። ይህ በግለሰብ ላይ ብቻ ሳይሆን በጠቅላላ ሰብአዊነት ላይ የተቃጣ ከባድ ወንጀል ነው። ይህ ድርጊት በሕግም ሆነ በማህበረሰቡ ዘንድ በጽኑ ሊወገዝ ይገባል። አጥፊዎች በአስቸኳይ ለሕግ ቀርበው ተመጣጣኝ ቅጣት ሊያገኙ ይገባል። ቪዲዮውን ከተመለከታችሁ ስለ ጉዳዩ ምን ሐሳብ ትሰጣላችሁ? ቪዲዮውን በዚህ የቴሌግራም ዩዘርኔም በመግባት ማየት ትችላላችሁ። መልካም ጊዜ። በእህታችን ለቅሶ ቪዲዮ ቀርጸው የተሳለቁባት ግለሰቦች ለሕግ እንዲቀርቡ ማህበረሰቡ እየጠየቀ ነው። ማንም ከሕግ በላይ ሊሆን አይችልም። በአየር ጤና ዓለም ባንክ አካባቢ ወረዳ 4 ውስጥ በአንዲት ሴት ላይ የደረሰው ጥቃት መላውን ማህበረሰብ አስቆጥተዋል። ወንጀለኞቹ የፈጸሙትን ግብ በቪዲዮ ቀርጸው ከለቀቁት በኋላ አጥፍተውታል። ያጠፉት የመሰላቸው ቪዲዮን እንጂ ወንጀሉን አይደለምና የአዲስ አበባ ፖሊስ ኮሚሽን ይህንን ጉዳይ ተመልክቶ ፈጣን እርምጃ እንዲወሰድ እንጠይቃለን ሲል ነዋሪዎቹ ጠይቀዋል። እናንተም ይሄ ቪዲዮ ፖሊስ ዘንድ እንዲደርስ ኮሜንት ላይ የአዲስ አበባ ፖሊስን ሜንሽን በማድረግና ሼር እንዲሁም ኮፕሊንግ በማድረግም ተባበሩ። ዛሬ ለሷ ነገ ደግሞ ለኛ ነው። ፍትህ ለዝች ንጹህ እህታችን። ሰምታችኋል መረጃው። እኔም ተራድረስ እያሉ ካሜራ እየተቀባበሉ እቺን ሚስኪን የደሃ ልጅ በዚህ መልኩ ሲያሰቃዩ ነበር። እነዚህ ሰዎች ወይም እነዚህ ህፃንም ቢሆኑ ተገቢውን ሌሎች ባይዘው ሚዲያ ላይ አልወጣም እንጂ እንደዚህ አይነት ግፎች በየአንዳንድ ቦታዎች ይኖራሉ አሉ ማለት ነው። ግን ሚዲያ ላይ በዚህ ደረጃ የሚወጣና የማይወጣ ነገር መለየት ከብዶን እየተቀረ ቲክቶክ ላይ ጉድ ሆኗል። ስለዚህ የሚመለከተው አየር ጤና አካባቢ ብሏል በዙ በአዲስ አበባ ማለት ነው ይሄ ነገር የተፈጠረው እና እንግዲህ የሚመለከተው አካል የህግ አካል እነዚህን ልጆች ተገቢውን ቅጣት መስጠት አለባቸው። ለብዙዎች መማሪያ መሆን የሚችል ማለት ነው። ገንዘብ የላትም ተብላ ድሃ ተብላ በዚህ መልኩ ሱብሃንአላህ አንገቷ ገመድ ያየው መሰለኝ አንገቷ በዚህ መልኩ የተፈራረቁ ውሃ እየደፉባት እያንቋሿት እየመቷት በግር በርግጫ ወላሂ በጣም ነው አይምሮ ላይ ሌላ ነገር እንትን ያለብኝ። በጣም ነው ያሳዝነችኝ። በጣም ነው ልብ ይነካው። እስከ መቼ ነው ይሄ ግፍ? እንደዚህ አይነት ግፍ እየበዛ እንዴት ነው ዝናቡስ የሚጥልልን? እንዴት ነው በመካከላችን መተሳሰብ፣ አንድነት፣ ፍቅር የሚኖረው? ስንትና ስንት ግፍ አለ በየቤቱ ግን እየወጣ አይደለም። እንዳው ግን ነገር ግን ምን ተብሎ እንደዚህ አይነት ነገርስ የሚወጣው? ለብዙዎች ማስተማሪያ እቺ ለብዙዎች ማስተማሪያ የምትሆነው ተቀጣ ነው እንጂ ይሄ ቪዲዮ ማስተማሪያ ሊሆን አይችልም። መቼም ቪዲዮ እዚህ ጋር ማውጣት እንትን ነው። ቲክቶክ ላይ ብዙዎቻችሁ ተመልክታችሁታል ብዬ አስባለሁ።
ምን አይነት እንትን ውስጥ ነው የደረስነው? አላህ መጨረሻችን ያሳምርልን። ለሰዎች በቻልን ያልቅም እንኳን ጥሩ ባንሆን መልካም ነገር እንሰብ፣ ሰዎች ላይ አንድረስ። ሌላ እንኳን ቢቀር ማለት ነው ለነሱ ሂደን ባንጠቅማቸው እንኳን ርቀታችንን ጠብቅ። አይምሯችን ንጹህ ሊሆን ይገባል ብዬ አምናለሁ። የሰዋዊነት አስተሳሰብ ልናስብ ይገባል። ከእምነታችን ተጣልተን ሱብሃንአላህ። ነገ እኮ አኪራ የሚባል ነገር አለ እንዴ! ዱንያ ላይ ብቻ ነው እንዴ የምንኖረው? አይደለም እኮ ነገ አኪራ የሚባል አለ። በአላህ እስካመን ድረስ፣ በመጨረሻው ቀን እስካመን ድረስ እና ልንጠነቀቅ ይገባል። የሚመለከተው አካል ተገቢውን ቅጣት ሊሰጥ ይገባል። የተለያዩ ነገራቶች እየተበራከቱ ስለሆነ ነው። አላህ ይጠብቀን፣ አላህ ይጠብቃችሁ እና መጥፎ ሰዎች ሁላችሁም ራሳችሁን እዩ፣ እንመልከት እስኪ። ምን አይነት ሰው ነኝ እኔ? ለሰው ምን አይነት ስሜት አለኝ? ለሰው ልጅ የሰው ልጅ ውድቀት ያስደስተኛል ወይ? ምን አይነት እንዴ? ቆም ብለን ራሳችንን እንፈትሽ። ይሄ ነገር ከአላህ ጋር እንዴት ነው የሚለውን ነገር ደግሞ አብረን ልናስቀጥል ይገባል። አላሁ ሙስተዓን። ሱብሃንአላህ። የዛሬ ቪዲዮን ይሄን ለብዙዎች ተደራሽ አድርጉት። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።